አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ዩቲዩብ ቻናል ጓደኞቼ እንዲሁም ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እኔ የመዳም ቅመም ነኝ፣ እታችሁ መዳም ቅመም ነኝ ማለት ነው። ዩቲዩብን ደግሞ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ የደውል ምልክቱን እየተጫናችሁ ቪው እንዲያገኝ አድርጉልኝ ማለት ነው። ማለች ውዶቼ፣ ፍቅሮቼ እና አበረታቱኝ። እኔ እህታችሁ የመዳም ቅመም ነኝ። እንደማንኛውም ሰው አረብ ሀገር ተሰልጄ ያው ለመስራት መጥቼ ነበር ማለት ነው። ያው በመጣሁበት ሰዓት ብዙ ነገር ነው ያጋጠመኝ። ብቻ አልሐምዱሊላህ በህይወት መኖሩ አንድ ነገር ነው ቤተሰቦቼ ማለት ነው። እና በጣም ከባድ ነገር ነው ያጋጠመኝ በህይወት ዘመን በዚህ ስኖር ማለት ነው። ስኖር ይህን ያህል 3 ዓመት ነው ከመጣሁ በላይ ብዙ ነገር ነው ያጋጠመኝ። ብዙ ነገር አሳልፌያለሁ። የመጀመሪያ ቤት በጣም ሰዎች መጥፎ ነበሩ። ከዛ ወጥቼ ደግሞ ውጭ ስሰራ ምናምን ወጭ ስሰራ ብዙ ነገር አጋጥሞኛል። ብቻ አልሐምዱሊላህ አሁንም ደግሞ የሆነ ቤት ገብቼ ምን መሰላችሁ ወዶቼ፣ የሆነ ቤት ገብቼ ግን እንትን ነው ትንሽ ደሞዝ አይሰጡም። ሰዎች ጥሩ ናቸው፣ ግን ደሞዝ ላይ ደሞዝ አይሰጡም። በወር ማለት ነው። በ2 ወር በ3 ወር ያን ወር ደሞዝ ይሰጡናል ማለት ነው። 2 ሰራተኛ አንዴ ለሷ ሲሰጧት በወር ደግሞ ለኔ ይሰጡኛል። እንደዛ እያደረጉ ማለት ነው። እና እኛም ስንጠብቅ በቃ እንሰጣችኋለን እያሉ ያው አልሰጡንም ማለት ነው። የ8 ወር ምናምን ሆነብን። ከዛ ጨነቀን። ስንደውልም ለህግ ስንደውል ይሄን ያህል ለምን አቆያችሁ እናንተም ለምን ቦርቦራ ለምን አልተቀበላችሁ ማለት ጀመሩ ማለት ነው። እኛ ያው እንሰጣችኋለን ብለው ያው እንግዲህ መንጥቅ አድርገን አንቀበላቸው መቼስ እነሱ እንሰጣችኋለን ሲሉ መጠበቅ ነው እንጂ ያው ስራም ስናቆም ምንም አይሉንም፣ ጸጥ ይላሉ። ያው ያገኙትን ፈልገው ብር ይሰጡናል። ስናቆም ያችን ሰጥተውም ደግሞ እስኪ እሰጣችኋለሁ የሚሉን ማለት ነው። ከዛኛ ዝም ብለን እንሰራለን ማለት ነው። ቀጣልን ያው ብራችን ደሞዝማ ተናንወጥም እያልን ያው ከነገ ዛሬ ሌላ ነገር ይመጣል እያልን ግን አሁንም አልታወቀም። እንግዲህ እስኪ ኢንሻአላህ ዱአ አድርጉልን። በጣም ችግር ላይ ነን ማለት እኛ በዚህ ሰዓት በጣም ልባችን ተሰብሯል። ታውቃላችሁ እንደዚህ እየተባልን እኛም ተጃጅለን ምናምን እኛም ተሞኝተን እንደዚህ እየተባልን ተሞኝተን እዚህ መድረሳችን ይሄን ያህል ወራት አስቆጠርን ደግሞ ሳንቀበል አስባችሁታል። እና እስኪ ዱአ አድርጉልን። እዚህ ሀገርም ያላችሁ ገና ልትመጡ የሚያስባችሁ ኢትዮጵያውያን ደግሞ ደሞዛችሁን ወላሂ በወር ተቀበሉ። በወር የማይሰጣችሁ ከሆነ ለህግ አሳውቃችሁ በቃ መፍትሄም ከሌለው ትታችሁት ብትወጡ ይሻላል እንጂ አትጨምሩ፣ ቤት ቀይሩ ነው የምላችሁ። ደግሞ ሌላ ደግሞ አረብ ሀገር የሚሰሩ ልጆች ማለት ነው ራሳችሁን የምትጎዱ አላችሁ። በቃ ዝም ብላችሁ ማለት እናንተ ለወደፊት እኮ ህይወት ያስፈልጋችኋል አይደለ እንዴ? ህይወት እኮ ለወደፊት ያስፈልጋችኋል። ወደፊት የራሳችሁ ቤት ይዛችሁ ልጅ ወልዳችሁ ገና ማሳደግ ምናምን አለ፣ የራስ ቤት አለ። ለዛ በቃ እናንተ ምንድነው ራሳችሁን አትጣሉ፣ ራሳችሁን ጠብቁ። ስትሰሩም ራሳችሁን ጠብቁ። ስራ ሲበዛባችሁ ዝም አትበሉ ማለት ስራችሁን እያላችሁ ስራ ከበዛባችሁ ቀይሩ፣ አለዚያ ደግሞ አስቀምጡ ማለት ነው። እና ውዶቼ ማሮቼ ፍቅሮቼ ሰብስክራይብ አድርጉ ኢንሻአላህ። እስኪ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። ባይ